የሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የተባለ ሰበር መረጃ ከኢራን ተሰምቷል። የኢራን የኒውክሌር ማብለያ ነው ተብሎ የሚገመተው አዲሱ ምስጢራዊ ስፍራ ቻርችን በከፍተኛ ፍንዳታ መናጡ ተሰምቷል። ትራምፕ በድንገት የወሰኑት ውሳኔ ዓለምን የሚያቃውስ ስጋትን ፈጥሯል። በአንጻሩ የቱርኩ ፕሬዝዳንት ኤርዶጋን የኢራን ቀውስን ለመግታት ያልተጠበቀ ውሳኔን አስተላልፈዋል። በቱርክና ኢራንን በሚያዋስነው የ560 ኪሎ ሜትር ድንበር ላይ የተከሰተውን ጨምሮ የኢራንን ዕለታዊ ትኩሳት በዝርዝር ይዘናል። አብራችሁን ቆዩ። በቴህራን የሚገኘው የመንግስት መዋቅር ሊፈርስ የሚችልበት አጋጣሚ ከተፈጠረ ቱርክ በጋራ ድንበራቸው በኩል በኢራን ግዛት ውስጥ የለይቶ ማቆያ ወይም የደህንነት ቀጠና ለመመስረት የሚያስችላትን ድንገተኛ የዝግጅት እቅድ ማውጣቷን ከተለያዩ ቀጠናዊና ዓለም አቀፍ ምንጮች የተገኙ መረጃዎች አመላክተዋል። ይህ እርምጃ በኢራን ውስጥ እየታየ ካለው አለመረጋጋት በከፍተኛ ኢኮኖሚ ቀውስ ሳቢያ ከሚነሱ ህዝባዊ ተቃውሞዎችና አሜሪካ በመካከለኛው ምስራቅ እያደረገችው ካለው ወታደራዊ ዝግጅት ጋር ተዳምሮ ሊከሰት የሚችለውን መጠነ ሰፊ የፍልሰት ማዕበል ለመቆጣጠር ታስቦ እየተዘጋጀ ነው። ይህ እቅድ ይፋ የሆነው የቱርክ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ለህግ አውጪ ምክር ቤት አባላት ባደረጉት ዝግ የገለጻ ወቅት ነው። በገለጻው ላይ የኢራን የፖለቲካ መረጋጋት ቢናጋ ሊከሰቱ የሚችሉ የተለያዩ ሁኔታዎች የቀረቡ ሲሆን አንካራ ስደተኞችን በኢራን ግዛት ውስጥ ብቻ ገድቦ ለማቆየት ሊወሰዱ የሚችሉ እርምጃዎችን ሁሉ ተግባራዊ ለማድረግ ያላትን ቁርጠኝነት ገልጻለች። ከስብሰባው ተሳታፊዎች አንዱ እንደገለጹት ይህ ስትራቴጂካዊ አካሄድ የለይቶ ማቆያ ቀጠና የመመስረት ጉዳይን በግልጽ እያካተተ ነው። የአይነቱ አካሄድ ቱርክ ቀደም ሲል በሶሪያ ሰሜናዊ ክፍል በኩል የመሰረተችውን ደህንነቱ የተጠበቀ ቀጠና የሚያስታውስ ሲሆን ዓላማውን በረጅም ጊዜ ግጭቶች ሳቢያ ወደ ቱርክ ድንበር የሚጎርፈውን የስደተኞች ማዕበል መግታት ነው። በኢራን ውስጥ ያለው ወቅታዊ ቀውስ መነሻው በከፍተኛ የዋጋ ግሽበት እንዲሁም የኢራን ገንዘብ ወይም ሪያል የመግዛት አቅም ክፉኛ በማሽቆልቆሉ ሳቢያ የተነሳው መጠነ ሰፊ ህዝባዊ ተቃውሞ ነው። ተቃውሞ በዋና ዋና ከተሞች በፍጥነት እየተስፋፋ ሲሆን ይህም ለከፍተኛ የሰው ህይወት መጥፋት ምክንያት ሆኗል። የወጡ ዘገባዎች እንደሚያመለክቱት የኢራን የጸጥታ ኃይሎች ተመጣጣኝ ያልሆነ ኃይል መጠቀማቸውን ተከትሎ ወደ 4000 የሚጠጉ ሰዎች ሲሞቱ 20000 የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። በተጨማሪም ህዝባዊ ቁጣውን ለማዳከም መንግስት የኢንተርኔት አገልግሎትን እስከ ማቋረጥ ደርሷል። ያለ መረጋጋት የዓለም አቀፉን ማህበረሰብ ትኩረት የሳበ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ በቴህራን ላይ ዛቻ ቢሰነዝሩም በኋላ ላይ ግን ወደ ድርድር የሚጋብዝ አቋም አሳይተዋል። ይሁን እንጂ የአሜሪካ ባለስልጣናት በአሁኑ ወቅት ተቃዋሚዎችን በማፈን ረገድ ተሳታፊ ናቸው ተብለው በሚታሰቡ የኢራን ቁልፍ ኢላማዎች ላይ የአየር ጥቃቶችን ለመሰንዘር እያሰቡ ሲሆን ለዚህም ይረዳ ዘንድ በአካባቢው ወታደራዊ አቅማቸውን እያጠናከሩ ይገኛሉ። አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘችውን የጦር አውሮፕላን ተሸካሚ መርከብ የጦር አውሮፕላኖችንና የአየር መከላከያ ስርዓቶችን በመካከለኛው ምስራቅ የውሃ ክልል ውስጥ አሰማርታለች። ይህም ለሚወሰዱ ወታደራዊ እርምጃዎች ያላትን ዝግጁነት የሚያሳይ ነው። ስለ ጉዳዩ ቅርበት ያላቸው አንድ የባህር ሰላጤው ሀገር ባለስልጣን እንደገለጹት እነዚህ ወታደራዊ ዝግጅቶች ከፍተኛ የኢራን ወታደራዊ አዛዦችን ኢላማ ለማድረግ የሚያስችሉ አማራጮችን ይሰጣሉ። የቱርክ ባለስልጣናት ግን በማንኛውም የውጭ ጣልቃ ገብነት ላይ ያላቸውን ተቃውሞ ገልጸው ቀጠናዊ ቀውስን ለማስቀረት የዲፕሎማሲያዊ መፍትሄዎች ቅድሚያ ሊሰጣቸው እንደሚገባ አሳስበዋል። የቱርክና የኢራን ድንበር 560 ኪሎ ሜትር ርዝመት ያለውና ወጣ ገባ በሆነ መልክዓ ምድር ላይ የሚገኝ ሲሆን ባለፉት ጥቂት ዓመታት ውስጥ በከፍተኛ ሁኔታ ጠናከር ተደርጓል። የቱርክ መከላከያ ሚኒስቴር ባወጣው መግለጫ በድንበሩ ላይ 380 ኪሎ ሜትር የሚረዝም ተገጣጣሚ የኮንክሪት ግንብ፣ 553 ኪሎ ሜትር የሚረዝም የመከላከያ ቦይ፣ 203 የኤሌክትሮ ኦፕቲካል ክትትል ማማዎችና 43 የሊፍት መሳሪያ የተገጠመላቸው ማማዎች መገንባታቸውን አስታውቋል። እነዚህ በድሮኖች የጦር አውሮፕላኖችና የሰለላ ስርዓቶች በታገዘ የ24 ሰዓት ክትትል ይደረግባቸዋል። የብረት ምሽግ ተብሎ የተገለጸው የመሰረተ ልማት ያለ ፈቃድ የሚደረጉ የድንበር ማቋረጥ ሙከራዎችን ለመከላከል ና የታሰበው የለይቶ ማቆያ ቀጠና እንዲመሰረት እንደ መሰረት ሆኖ የሚያገለግል ነው። የቱርክ ባለስልጣናት ግምት እንደሚያሳየው መጠነ ሰፊ ጦርነት ቢከሰት ወይም የኢራን አገዛዝ ቢፈርስ እስከ 1 ሚሊዮን የሚደርሱ ኢራናውያን ወደ ቱርክ ድንበር ሊመጡ ይችላሉ። አንካራ ቀደም ሲል የነበራትን ኦፕን ዶር ፖሊሲ በመተው በአሁኑ ወቅት ድንገተኛ የሰብአዊ እርዳታ ለሚያስፈልጋቸው ጉዳዮች ብቻ የተገደበ መግቢያ እየፈቀደች ትገኛለች። ይህም በአገሪቱ ውስጥ ካሉ የስደተኞች ቁጥር ጋር ተያይዞ የሚነሱ የህዝብ ቅሬታዎችን ታሳቢ ያደረገ ነው። በአሁኑ ወቅት ቱርክ ወደ 2.7 ሚሊዮን የሚጠጉ ሶሪያውያንን ያስጠለለች ሲሆን በ2024 የሶሪያ እርስ በርስ ጦርነት ማብቃቱን ተከትሎ ብዙዎች ወደ ሀገራቸው በመመለስ ላይ ናቸው። ሌላው ጉዳዩን ውስብስብ የሚያደርገው በኢራን የድንበር አካባቢዎች የሚኖረው የብሔረሰብ ስብጥር ነው። ኢራን ቢያንስ 12
ሚሊዮን የሚሆኑ የአዘርባይጃን ቱርኮች መኖሪያ ስትሆን እነዚህም ከቱርክ ጋር ጥብቅ የባህልና የቋንቋ ትስስር አላቸው። የዚህ ማህበረሰብ አባላት በብዛት ወደ ቱርክ ለመግባት የሚሞክሩ አንካራ ድንበሯን እንድትከፍት በአገር ውስጥ ከፍተኛ ጫና ሊፈጠርባት ይችላል። ይህም የታሰበውን የለይቶ ማቆያ ቀጠና ስትራቴጂ አደጋ ላይ ሊጥለው ይችላል። በተጨማሪም ኢራናውያን ያለ ቪዛ ወደ ቱርክ መጓዝ መቻላቸው ስጋቱን ከፍ የሚያደርገው ሲሆን አንካራ የአገዛዝ መግቢያ ደንቦቿን በድጋሚ እንድትመረምር አስገድዷታል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በቴሌቪዥን በሰጡት መግለጫ አንካራ በኢራን ጉዳይ ላይ የሚደረግን ማንኛውንም የውጭ ጣልቃ ገብነት እንደምትቃወም በድጋሚ አረጋግጠዋል። ፊዳን አሜሪካ ለዲፕሎማሲያዊ መንገዶች ቅድሚያ እንድትሰጥ አሳስበው ኢራን ከዓለም አቀፍ መገለል ለመውጣት የኒውክሌር ጉዳዮቿንና ቀጠናዊ ያለመግባባቶችን መፍታት እንዳለባት ጠቁመዋል። የኢኮኖሚ ማዕቀቦች የኢራን ልማት ገድበው ለወጣቱ ሕዝቧ የውስጥ ቅሬታ መነሻ መሆናቸውንም ገልጸዋል። ፕሬዚዳንት ረሲፕ ጣይብ ኤርዶሃን በተመሳሳይ መልኩ የጋራ ድንበሩንና ሊከሰት የሚችለውን የጎንዮሽ ጉዳት ከግምት በማስገባት ማንኛውም አሜሪካ በኢራን ላይ የምትሰነዝረው ጥቃት ከባድ ስህተት እንደሚሆን አስጠንቅቀዋል። እነዚህ ዝግጅቶች ካለፉት ቀጠናዊ ጥንቅጦች የተገኙ ትምህርቶችን የሚያንጸባርቁ ናቸው። በ2003 በአሜሪካ መሪነት የተካሄደው የኢራቅ ወረራና ከ2011 እስከ 2024 የቆየው የሶሪያ እርስ በርስ ጦርነት ወደ ቱርክ መጠነ ሰፊ የስደተኞች ፍልሰት አስከትሏል። ይህም በኢነርጂ በንግድና በጤና ጥበቃ ዘርፎች ላይ ከፍተኛ ጫና ፈጥሯል። በመቶ ሺዎች የሚቆጠሩ ሰዎች ድንበር ማቋረጣቸው በቱርክ ማህበረሰብ ውስጥ የስደተኞች ተቃውሞ እንዲቀሰቀስ ምክንያት ሆኗል። በሶሪያ በኩል ቱርክ የመሰረተቻቸው የለይቶ ማቆያ ቀጠናዎች የተፈናቀሉ ዜጎች ወደ ሀገራቸው እንዲመለሱ ከማገዛቸውም በላይ አንካራ ከሀገር ውስጥ አማጽያን ጋር ግንኙነት አላቸው ብላ የምታምናቸውን እንደ ኩርድ የዋይፒጂ ያሉ ቡድኖች የሚሰነዝሩትን ስጋት ቀንሰዋል። ተንታኞች እንደሚጠቁሙት የለይቶ ማቆያ ቀጠና አቅዱ አንካራ የኢራን አገዛዝ ለውድቀት ተጋላጭ መሆኑን መገንዘቧን ያሳያል። ዘገባዎች እንደሚያመለክቱት የቱርክ የስለላ ተቋማት ተቃውሞዎችን በቅርበት እየተከታተሉ ሲሆን የኢኮኖሚ ቅሬታዎች ወደ ሰፊ የፖለቲካ ጥያቄዎች ሊቀየሩ እንደሚችሉ ይገምታሉ። እቅዱ ተግባራዊ የሚሆን ከሆነ የቱርክ ጦር ወይም በውክልና የሚንቀሳቀሱ ኃይሎች በኢራን ግዛት ውስጥ ሰላም ማስከበር ከአካባቢ ብሔረሰቦች ጋር በመተባበር ሊንቀሳቀሱ ይችላሉ። ሰፊ ቀጠናዊ ሁኔታዎች ለዚህ ትንታኔ ተጨማሪ ገጽታዎችን ይሰጣሉ። እንደ አዘርባይጃንና አርሜኒያ ያሉ ጎረቤት ሀገራት አለመረጋጋቱ ወደ እነሱ ሊዛመት ይችላል የሚል ስጋት አላቸው። የማዕከላዊ የመንግስት የሚዳከም ከሆነ በኢራን የአዘርባይጃን ተወላጆች በሚኖርባቸው አካባቢዎች የራስ ገዛ አስተዳደር ስለመመስረት ውይይቶች እየተደረጉም ነው። እስራኤል ከኢራን ጋር ያላት ውጥረት ባለበት ሁኔታ የቱርክ ባለስልጣናት እስራኤልን ያገዛዝ ለውጥ ለማምጣት ሁከቱን እየተጠቀመችበት ነው ሲሉ ከሰዋል። ይህ በእንዲህ እንዳለ የኤስኤስ አብርሃም ሊንከን የጦር መርከብ በአካባቢው መገኘት ግጭቱ እንዳይባባስ ስጋት የፈጠረ ሲሆን ሊሰነዘሩ የሚችሉ ጥቃቶችን ሙሉ ወረራ ከመፈጸም ይልቅ የአመራር መዋቅሮችን ኢላማ ያደረጉ ሊሆኑ ይችላሉ። በአዘርባይጃን የሚገኙ የመገናኛ ብዙሃን የቱርክን የድንበር ማጠናከሪያ እርምጃዎች ከቴህራን ትርምስ ለመከላከል የተወሰደ የጥንቃቄ እርምጃ እንደሆነ ዘግበዋል። የኢራን መንግስታዊ መገናኛ ብዙሃን ግን ተቃውሞዎቹን አሳንሰው በመመልከት በውጭ ኃይሎች የሚቀሰቀሱ መሆናቸውንና መንግስታቸው አሁንም እየተረጋጋ መሆኑን እየገለጹ ይገኛሉ። ክሪቲካል ትሬትስ ፕሮጀክት ባወጣው መረጃ ያገዛዙ ወዲያውኑ የመፈራረስ ምልክት ባይታየም እንደ ሶሪያ ባሉ አዋሳኝ አካባቢዎች የሚታዩ ግጭቶች በተዘዋዋሪ በኢራን መረጋጋት ላይ ተጽዕኖ ሊያሳድሩ እንደሚችሉ ጠቁሟል። የቱርክ ባለብዙ አማራጭ እቅዶች ለኢራን የሚደረግ ዲፕሎማሲያዊ ድጋፍና የመከላከያ ዝግጅቶችን እያካተቱ ናቸው። ባለስልጣናቱ በኢራን የውስጥ ጉዳይ ጣልቃ እንደማይገቡ ቢገልጹም የቱርክን ደህንነትና ኢኮኖሚ ሊነኩ ለሚችሉ ውጫዊ ሁኔታዎች ዝግጁ መሆናቸውን አረጋግጠዋል። ሁኔታው አሁንም በየጊዜው እየተለወጠ ሲሆን ዓለም አቀፍ ታዛቢዎች የአሜሪካን ተጨማሪ ጣልቃ ገብነት ወይም የኢራንን በኒውክሌር ድርድር ዙሪያ የምታሳየውን ለውጥ እየተከታተሉ ይገኛሉ። የቱርክ ድንገተኛ የለይቶ ማቆያ ቀጠና ዝግጅት ያገዛዙ ውድቀት ቢከሰት ሰብአዊ ሁኔታዎችንና ብሔራዊ ጥቅሟን በማመጣጠን ረገድ ቁልፍ ሚና እንዲኖራት ያስችላታል። ወደ ሁለተኛው መረጃችን ስንሻገር በኢራኑ ፓርቺን ወታደራዊ ኮምፕሌክስ ላይ የተከሰተውና እስካሁን በይፋ ያልተረጋገጠው ከፍተኛ ፍንዳታ ቀጠናዊ ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። የክስተት በአጋጣሚ የተከሰተ ሳይሆን የአሜሪካ የጦር መርከቦች ስብስብ በፋርስ ባህረ ሰላጤ ላይ መድረሳቸውንና ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰቡ መሆኑን የሚጠቁሙ ዘገባዎች በወጡበት ማግስት መሆኑ ጉዳዩን እጅግ አሳሳቢ አድርጎታል። ከቴህራን በስተደቡብ ምስራቅ አቅጣጫ የሚገኘው የፓርቺን ወታደራዊ ማዕከል ለረጅም ጊዜ ከኢራን የኒውክሌር መርሃ ግብር ጋር ተያይዞ ስሙ የሚነሳ ስፍራ ነው።
በተለይም ዓለም አቀፉ የአቶሚክ ኃይል ኤጀንሲ ቀደም ሲል ባደረጋቸው ፍተሻዎች በዚህ ስፍራ ላይ የኒውክሌር መሳሪያዎችን ለማምረት የሚያስችሉ የሙከራ እንቅስቃሴዎች ሳይካሄዱ እንዳልቀረ ጥርጣሬውን ሲገልጽ ቆይቷል። የኢራን ባለስልጣናት ግን የደረሰውን አደጋ ተራ ወታደራዊ እንቅስቃሴ በማለት ለማጣጣል የሞከሩ ሲሆን ምንም አይነት ከፍተኛ ፍንዳታም ሆነ የንብረት ውድመት እንዳልደረሰ በይፋ አስተባብለዋል። ሆኖም ግን ገለልተኛ ዘገባዎችና ማህበራዊ ትስስር ገጾች ላይ የሚወጡ መረጃዎች በአገሪቱ ውስጥ ከፍተኛ የኢንተርኔት መቋረጥ ባለበት ሁኔታ እንኳ በፓርቺን አካባቢ እጅግ አስደንጋጭ ክስተት መፈጠሩን ይጠቁማሉ። ፍንዳታውን በተመለከተ የመጀመሪያዎቹ መረጃዎች የወጡት እንደ ኤክስ ባሉ የማህበራዊ ትስስር ገጾች ሲሆን በቪዲዮዎችና በአይን ምስክሮች በተሰጡ ቃላት የታጀቡ ነበሩ። እነዚህ ምስሎች ከተቋሙ አቅራቢያ የሚወጣ ከፍተኛ የጭስ ደመናና ተከታታይ ፍንዳታ ድምጾችን ያሳያሉ። የእስላማዊ አብዮት ጥበቃ ሰራዊት የቁድስ ኃይል የፍንዳታ ድምጽ መሰማቱን ቢያረጋግጥም ድምጹ የተሰማው መደበኛ የሙከራ እንቅስቃሴ ሲካሄድ እንደነበረና ምንም አይነት የሰው ሕይወት መጥፋትም ሆነ ውድመት እንዳልደረሰ ገልጿል። የመግለጫ በሰኔ በዚሁ በፓርቺን ተከስቶ የነበረውንና በወቅቱ ለእስራኤል የአየር ድብደባ ምላሽ ነው ተብሎ የተገመተውን ክስተት በጋዝ መፍሰስ ምክንያት የመጣ አድርጎ በማለት ከሰጡት መግለጫ ጋር ተመሳሳይነት አለው። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ፓርቺን ባልታወቁና ይፋ ባልተደረጉ የኒውክሌር እንቅስቃሴዎች ውስጥ ስላለው ሚና ያለውን ስጋት በተደጋጋሚ የገለጸ ሲሆን በቅርቡ ባወጣው መግለጫም የወደሙ ስፍራዎችን በተመለከተ ያልተመለሱ ጥያቄዎች መኖራቸው የፍተሻ ስራውን እጅግ ውስብስብ እንዳደረገው አስታውቋል። በኢራን ውስጥ ባለው ጥብቅ ቁጥጥርና የግንኙነት መቋረጥ ምክንያት ድርጊቱን በገለልተኛ ወገን ለማረጋገጥ አሁንም ትልቅ ፈተና ሆኖ ቀጥሏል። የፍንዳታ ዘገባ በወጣበት ወቅት አሜሪካ በቀጠናው ያላትን ወታደራዊ ኃይል በከፍተኛ ሁኔታ ካጠናከረችበት ጊዜ ጋር ይገጣጠማል። ዩኤስኤስ አብርሃም ሊንከን የተሰኘችው የጦር አውሮፕላን ተሸካሚ መርከብ በሚሳኤል የታጠቁ አውዳሚ መርከቦችን በማስከተል ወደ መካከለኛው ምስራቅ ውሃ ክልል ገብታለች። ይህ የጦር መርከቦች ስብስብ ኢራንን በቀጥታ ሊያጠቁ በሚችሉበት ርቀት ላይ የሰፈረ ሲሆን እስከ 90 የሚደርሱ የጦር አውሮፕላኖችንና ከ5000 በላይ ወታደራዊ አባላትን የያዘ ነው። ይህም አሜሪካ ከአጋሮቿ ጋር በምታደርገው የጋራ ወታደራዊ ልምምድ ውስጥ ያላትን የአሰራር አቅም በከፍተኛ ሁኔታ እንደሚያሳድግ ይታመናል። ፕሬዚዳንት ትራምፕ ይህንን ወታደራዊ እንቅስቃሴ በኢራን ላይ ጫና ለመፍጠር የታለመ ታላቅ የጦር መርከቦች ስብስብ በማለት ገልጸውታል። ፕሬዚዳንቱ በሰጡት መግለጫ ኢራንን በንቃት እየተከታተልን ነው ያሉ ሲሆን ግጭት ውስጥ መግባትን ባይመርጡም አስፈላጊ ሆኖ ከተገኘ ግን ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠዋል። ከዚህ በተጨማሪ እንደ ቢ2 ስፒሪት፣ ቢ1 ላንሰር፣ ኤፍ22 ራፕተር፣ ኤፍ35 እና ቢ52 ያሉ ግዙፍና ዘመናዊ ጦር አውሮፕላኖች እንደ ዲዮጎ ጋርሲያ ካሉ የጦር ሰፈሮች ተንቀሳቅሰው በተጠንቀቅ ላይ እንዲሆኑ መደረጉ አሜሪካ ለጠቅላላ ወታደራዊ ዝግጅት ቁርጠኛ መሆኗን አሳይቷል። እነዚህ ወታደራዊ እንቅስቃሴዎች የተከተሉት አሜሪካ በኢራን የኒውክሌር ተቋማት ላይ የሰነዘረችውንና ቴህራን በቀጠናው ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ እንዲቀንስ ያደረገውን ጥቃት ነው። ትራምፕ ኢራን በተቃዋሚዎች ላይ የምታደርገውን አሰቃቂ ጭፍጨፋ በተመለከተ የሰጡትን ማስጠንቀቂያ ደግመውታል። ግፍና መገፋቱ የሚቀጥል ከሆነ አሜሪካ ጣልቃ ልትገባ እንደምትችል ጠቁመው ነበር። ሆኖም ከጥቂት ቀናት በኋላ ግድያው መቆሙን ኢራን አረጋግጣልኛለች በማለት መናገራቸው የሚታወስ ነው። የደህንነት መረጃዎች ለትራምፕ እንደገለጹት ከሆነ በኢራን ውስጥ ባለው ህዝባዊ አመጽ ምክንያት የመንግስት መዋቅር በከፍተኛ ሁኔታ ተዳክሟል። ይህም አሜሪካ ተጨማሪ እርምጃዎችን እንድታስብ ገፋፍቷታል። ቢሆንም ግን የፕሬዝዳንቱ አማካሪዎች መጠነ ሰፊ ጥቃት ከመፈጸሙ በፊት የአሜሪካን ኃይሎች ከአጸፋዊ ጥቃት ለመከላከል ተጨማሪ ወታደራዊ አቅም እንደማያስፈልግ በማሳሰባቸው ለአሁኑ ፈጣን እርምጃ ከመውሰድ መቆጠባቸው ተሰምቷል። በፓርቺን የተሰማው ፍንዳታና የአሜሪካ ጦር መሰማራት የተከሰቱት በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ በበረታበት ወቅት ነው። ተቃውሞ የተቀሰቀሰው በአገሪቱ በደረሰው ኢኮኖሚ ውድቀት፣ የሪያል የመግዛት አቅም ማሽቆልቆልና በዓለም አቀፍ ማዕቀቦች ምክንያት በናሪ ዋጋ ግሽበት ሳቢያ መሆኑ ይታወሳል። በቴህራን ተጀምሮ ወደ መላው አገሪቱ የተስፋፋው ሰልፍ እንደ እስላማዊ አብዮት ጥበቃ ሰራዊት ባሉ የጸጥታ ኃይሎች አማካኝነት እጅግ የከፋ የኃይል እርምጃ ተወስዶበታል። በአሜሪካ የሚገኘው የሰብአዊ መብት ተሟጋቾች የዜና ወኪል እንደዘገበው ከሆነ በግጭቱ የሞቱ ሰዎች ቁጥር ቢያንስ 6126 ደርሷል። ከነዚህ መካከል 5777 ተቃዋሚዎች፣ 214 የጸጥታ አባላት፣ 86 ህጻናትና 49 ሲቪል ዜጎች ይገኙበታል። የኢራን መንግስታዊ መገናኛ ብዙሃን ግን የሟቾቹን ቁጥር 3117 በማለት ያሳነሱ ሲሆን አብዛኛዎቹንም አሸባሪዎች ሲሉ ፈርጇቸዋል። ሌሎች ገለልተኛ ግምቶች ግን በግንኙነት መቋረጡ ምክንያት የተደበቁ አስክሬኖችና በጅምላ የተቀበሩ ሰዎችን ታሳቢ በማድረግ የሟቾች ቁጥር ከ30,000 ወይም ከ36500 ሊበልጥ እንደሚችል ይገምታሉ። የኢራን አገዛዝ ግን ለዚህ ሁከት አሜሪካንና እስራኤልን ጨምሮ የውጭ ኃይሎችን ተጠያቂ በማድረግ ባዕዳን ቀስቃሾች ናቸው የሚል ክስ አቅርቧል። የኢራን የተባበሩት መንግስታት
መንግስታት አምባሳደር የትራምፕን ማስጠንቀቂያዎች እንደ ቀጥተኛ ዛቻ በመቁጠር ዲፕሎማሲያዊ ውጥረቱን አባብሰዋል። በሌላ በኩል አሜሪካ ለእስራኤል የላከችው ሚስጥራዊ መልእክት በኢራን ላይ ጥቃት ለመፈጸም በሚደረገው ዝግጅት በሁለት ሳምንታት ውስጥ ሊጠናቀቅ እንደሚችልና በሚቀጥሉት ወራት ምቹ ሁኔታዎች ሊፈጠሩ እንደሚችሉ ይገልጻል። ምንም እንኳን ጥቃቱ በአሁኑ ወቅት በአፋጣኝ የሚፈጸም ባይሆንም የአሜሪካ ጦር መሰማራት ግን ማንኛውንም አይነት እርምጃ ለመውሰድ የሚያስችል ተለዋጭ አቅም እንደፈጠረ ተመላክቷል። በሩሲያ በኩል በሚደረጉ ግንኙነቶች በእስራኤልና በኢራን መካከል አስቀድሞ ጥቃት አለመሰንዘርን በተመለከተ የጋራ መተማመኛዎች ለመለዋወጥ ሙከራ ተደርጓል። የኢራን ባለስልጣናት ግን እንዲህ ያሉትን መልእክቶች የስነ ልቦና ጦርነት በማለት አጣጥለውታል። ለጦርነት ዝግጁ መሆናቸውን ቢገልጹም ድርድር እንደሚመርጡ ግን አልሸሸጉም። የትራምፕ መልእክተኛ ስቲቭ ዊትኮፍ በዋትስአፕና በጽሁፍ አማካኝነት ጥቃቱ እንዲዘገይ ከኢራን እየተሰጡ ማረጋገጫዎችን ሲያስተላልፉ መቆየታቸው ዲፕሎማሲያዊ ጥረቱ አሁንም እንዳልተቋረጠ ያሳያል። እነዚህ ተደራራቢ ክስተቶች ጦርነቱ ተባብሮ ወደ ሶስተኛው ዓለም ጦርነት ደረጃ ሊያድግ ይችላል የሚል ስጋት በዓለም ሕዝብ ዘንድ እንዲያድር አድርገዋል። የኒውክሌር ተቋማት ጉዳይ፣ የሀያላን ሀገራት ጣልቃ ገብነትና የቀጠናው አጋሮች ተሳትፎ ለዚህ ስጋት ዋነኛ ምክንያቶች ናቸው። በማህበራዊ ትስስር ገጽ ኤክስ ላይ የሚደረጉ ውይይቶች በፓርቺን ፍንዳታ ጀርባ አሜሪካ ወይም እስራኤል በእጃቸው ሊኖርበት እንደሚችል ቢገምቱም እስካሁን በቂ ማረጋገጫ አልተገኘም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በአሜሪካ ላይ የምታደርሰው ማንኛውም አይነት ጉዳት እጅግ የከፋ ስህተት እንደሚሆን አስጠንቅቀዋል። የሁለቱ ሀገራት በጋራ ምላሽ ለመስጠት ያላቸውን ዝግጁነት ያሳያል። አሜሪካ ኃይሏን ብታከማችም እስካሁን ድረስ ጥቃቱን በምን መልኩ እንደምትፈጽም የተሟላና ግልጽ እቅድ እንደሌላት ምንጮች ይጠቁማሉ። የሁኔታ የቀጠናውን ሁኔታ በማንኛውም ጊዜ ሊለውጥ የሚችል እንዲሆን አድርጎታል። በኢኮኖሚው ረገድ ሊከሰት የሚችለው የነዳጅ ዋጋ መናርም የዚህ ቀውስ ዓለም አቀፋዊ ተጽዕኖ ምን ያህል ከባድ ሊሆን እንደሚችል ማሳያ ነው። በአጠቃላይ የፓርቺን ፍንዳታ፣ የአሜሪካ የባህር ኃይል መሰማራት፣ በተቃዋሚዎች ላይ የደረሰው የሰው ሕይወት መጥፋትና የአሜሪካ እስራኤል ምስጢራዊ ግንኙነት በመካከለኛው ምስራቅ ያለው ሚዛን እጅግ ስስና አደገኛ አድርጎታል። የኢራን የኒውክሌር ፍላጎት ከውስጥ ያለመረጋጋትና ከውጫዊ ጫናዎች ጋር ተዳምሮ ቀጠናውን ወሳኝ መስቀለኛ መንገድ ላይ አቁሞታል። በዚህ ወቅት የሚደረግ ማንኛውም አይነት የተሳሳተ ስሌት ግጭቱን ወደማይመለስ ጥፋትና ወደ ዓለም አቀፍ ጦርነት ሊመራው እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ።